ለምን ቤት አንሄድም? የት? አልናፈቀሽም? የት ቤት ነው የናፈቀኝ? የእነ ብሩክ ቤት ነው። ሄደን ምን እናደርጋለን? ባዶ ቤት እኮ ነው። ምንም ዕቃ ሳትይዥ እኮ ነው ወጣሽው። ለምን ዕቃ ታመጪ? እሱ በሌለበት ወንጀል አይሆንም። ማን ይናገረናል ብለሽ ነው? ቅድስት ወጣ ትከሰናለች ብለሽ ነው? ብሩክ ሲመጣ ባዶ ቤት ነው ማግኘት ያለበት። ፖሊስ ልጠራብን ትችላለሽ። አሁን ሞገስ ነው ማጥፋት የምፈልገው። ሌላ ምንም አይነት ችግር አልፈልግም። ሞኝ አትሁኝ ማለት እኔ ድና ቃሽ ነው እንጂ ደፍራ ፖሊስ አጠራም። ከጮችም ሰፈሩ ያግሻል። ቤትሽ ነው እና እንሂድ እያልሽ ነው? እንሂድ። በዛውም ቅድስትን ካገኘናት ምን እንደምታደርጋት ታውቂያለሽ። እሺ በቃ እንሂድ። ብቻዋን ካገኘናትማ ምን እንደማደርጋት ደግሞ ነው ያውቃለሁ። እኔም ዛሬ ስራ የለኝም። አሁኑኑ መሄድ እንችላለን። በጣም ጥሩ። በቃ ልብስ እንቀይርና እንሂድ። እሺ። ጉድ ነው የምትሰራችሁ ዛሬ። አው ከየት ተገኛችሁ ዛሬ? ማድረግ አይቀርም አደገችና አሁን ደግሞ እናቴን ልፈልግ ብላ ተነሳች። የተወሰነ ፍንጭ የምታውቂው ነገር ካለ ብለን ነው ዛሬ የመጣነው። ኦኬ። ወዲያው እንደተጣልሽ ነበር ያነሳንሽ። የጣለቻትን ሴት አላየችኋትም ነበር? እኔ አላስታውስም። የሀረር ልጅ ነበረች፣ ሲቲ ነበር የምንላት። እሷ እንደነገረችን ተከታትላ ቤቱን ሁሉ አይታው እንደነበር ነው። እሺ ሲቲ የት እንዳለች ታውቂያለሽ? እርግጠኛ አይደለሁም። ወደ 22 አካባቢ ልብስ ቤት አላት። ካገኛችኋት ምናልባት መረጃ ልትሰጣችሁ ትችላለች። አስታውሳ የምርሽን ነው? ኧረ እርግጠኛ ነኝ። ቤቱ ድረስ ተከትያለሁ። በደንብ ነው የማስታውሰው። አባቷ ነው ማለት ነው አምጥቶ ያስቀምጣት? እኔ አባቷ መሆኑን እኔ እርግጠኛ አይደለም። ነግሬ ነበር ሞገስ፣ እናቴ እንደማትጥለኝ ነግሬ ነበር። እንዴት የወለደቻት ልጇን አውጥታ ትጥላለች? ይህ ነገር ለእኔም ለአመታት የማይፈታ እንቆቅልሽ ነበር እኮ። እንዴት እናቴ አውጥታ ትጥለኛለች? እንደማትጥለኝ ውስጥ የታወቀኝ ነበር። እናትሽ አጣለች እንዳጣ እናቴን አይቼዋለሁ። በደንብ ነው ተከታትዬ አስቀምጦች ሲሄድ አይቼዋለሁ። ወንድ ነው። እና መቼ ታሳይናለሽ? መቼ ነው የሚመችሽ? ዛሬ ነው መሄድ የምፈልገው። ዛሬ ነው ውሰጂኝ ሲቲ በእናትሽ። እውር ነገ አይኔ ይበራል ቢሉት ዛሬን እንዴት አድሬ አላሉ? አዎ አላድርግ። ዛሬ ውሰዱኝ ሞገስ፣ በእናትሽ ሲቲ በእናትሽ ውሰዱኝ። ዛሬ እባካችሁ ውሰዱኝ። ተረጋጊ ዳጣ። ይሄ እኮ የልጅ ጨዋታ አይደለም። ቆይ ዝም ብለሽ ሄደሽ እዛ ምን ልትይው ነው? ቆይ ምንም ነገር ማሰብ አልፈልግም ሲትይ በእናትሽ አንዴቱን አሳይ። እንሂድ በእናትሽ ተነሽ። ዳጣ ተረጋጊ። ከ18 ዓመት በፊት የነበረ ሰፈርና ቤት አሁን ላይ የመኖር እድሉ በጣም አነስተኛ ነው። ስለዚህ መጀመሪያ መረጋጋት መቻል አለብሽ። በእናትሽ ሲትይ አሁን አሳይ። እንሂድ በእናትሽ። ካልሆነ ደግሞ ወይ በደንብ አቅጣጫውን ንገሪኝ፣ እንሄዳለን። ስለዚህ መጀመሪያ ተረጋጊ። ዳጣ ወላጆቿን ለማግኘት የተቃረበች ይመስላል። ምክንያቱም ያሳደገቻት ሴትዮ የጣላትን ሰው አይቼው እስከ ቤቱ ድረስ ተከታትየው ቤቱን ግቢ ውስጥ ከገባ በኋላ ግቢውን ቆልፎ ወደ ውስጥ ገብቷል። እናም የቤቱም አድራሻ አልረሳሁትም እና ላሳይሽ እችላለሁ ብላታለች። ምናልባት የቤቱ ባለቤት ባይሆን እንኳን ተከራይ ቢሆን አከራዮቹ ሊያውቁት ይችላሉ እና የተወሰነ ፍንጭ ሊሰጧት ይችላሉ ብዬ አስባለሁ። እናም በጣም ደስ የሚል ነገር ነው። ወላጅን ያለማወቅ ከየት እንደመጣን ያለማወቅ ያክል ህመም የለም እና ዳጣ ወላጆቿን ለማግኘት የተቃረበች ይመስላል ማለት ነው። ሰላም ጤና ይስጥልኝ ውድ የቻናል ተከታታዮች እንዴት ናችሁ? ዛሬ በተወዳጁና በአስተማሪ ምሳሌ ድራማ ተመልሻለሁ ማለት ነው። ምሳሌ ድራማ በባለፈው ክፍል ሉላ እራሷን ለማጥፋት የዝና ቅጣት መሯት እራሷን ለማጥፋት ሙከራ እያደረገች እግሯም ግሪሉ ላይ እየሰቀለች ነበረና ድራማው ያለቀው በዛሬ ክፍል ምን እያደረግሽ ነው ብሎ
ዝና ይዘዋታል ማለት ነው። ራሷን ከማጥፋት ለጊዜው እንግዲህ ገላግሏታል ማለት ነው። እና ሰማዩ ነው ወይ የናፈቀሽ? ከዚህ በኋላ እንኳን ቴራሱ ላይ ሆነች ሰማይን ማየት አትችም፣ የቤቱ ግድግዳ እንኳን ይናፍቅሻል ብሎ አንድ ክፍል ውስጥ አስገብቶ ዘግቶባታል ማለት ነው። እንግዲህ የእሷ ስቃይ እንደቀጠለ ነው። በሌላ በኩል አልጠግብባይ ማህሌት በጓደኛዋ መካሪነት እቃሽን ንብረትሽን ይዘሽ አልወጣሽም እና ብሩኬ ሲመለስ ቤቱ ባዶ ሆኖ ነው ማግኘት ያለበት ብላ መክራ፣ ማህሌትም ሞገስን እስከ ማጠፋ ድረስ ምንም አይነት ችግር አልፈልግም ብትላትም እንኳን ጓደኛዋና እህቴና ኤፍራታ ግን መሄድ አለብሽ፣ ቅድስትም ብቻዋ ናት እና ዋጋዋን ትሰጫታለሽ፣ እቃሽንም ይዘሽ ትወጫለሽ ብለው ተያይዘው ሲሄዱ ቅድስት በረንዳ ላይ ቆማ ወደ ውጭ እያየች ነበርና ከታች ሲመጡ አይታቸው ጥንቃቄ አድርጋ ቤቱን ክፍት አድርጋ ማለት ነው እዛው ቤት ውስጥ ማያገኟት ቦታ ተደብቃ ጠበቀቻቸው። እነሱም በሩን ሲያንኳኩ እንግዲህ በር የሚከፍትላቸው ሰው የለም። በሩም ቼክ ሲያደርጉት ክፍት ነበርና ቀጥ ብለው ገቡ። ከዛም በኋላ ቅድስትም ወታ ውስጥ ሆነው በሩን ቆልፋባቸው ብሩክ መክሯት ስለነበረ ከመጡ ፖሊሶች ይዘሽ ነይ ብሏት ነበርና ቀጥታ ወደ ፖሊስ ጣቢያ ነው የሄደችው። ለፖሊሶቹም ሁኔታውን አስረድታ አንድ ፖሊስ ይዛ ተመለሰች ማለት ነው። እንግዲህ ማስተዋል የጎደላቸው ማህሌትና ኤፍራታ ግን ቅድስት ከፍታ ስትገባ እሷ ግን ከፖሊሱ ጋር ተመካክራ አድርጊ ያሉሽን ነገር አድርጊ ብሏት ነበረና ከፍታ ስትገባ እንግዲህ እሷ ከዚህ በፊት ታደርጋት የነበረውን ነገር ቀጠለች ማለት ነው። አንቃም የብሩክ የእናቱ ስጦታ ያስቀመጠበት የቁም ሳጥን ቁልፍን ስትጠይቃት እኔ አላየውም ብትላትም አንቃ ቁልፉን እንድትሰጣት ስትጠይቃት እሺ ልፈልገው ብላ ወደ ጓዳ ይዛቸው ገብታለች ማለት ነው። እና በውጪ ሆኖ ሁኔታቸውን ሲከታተለው የነበረው ፖሊስ ገብቶ እንግዲህ ይዟቸዋል ማለት ነው። የተንኮለኛ ሰው የክፉ ሰው መጨረሻ እንግዲህ ይሄ ነው። ሰው አንገት ላይ ገመድ ለመጠምጠም ሰውን ለመስቀል ሲሞክር በገመዱ እራሱ ይገባልና እንግዲህ በሕግ ቁጥጥር ስር ውለዋል ማለት ነው። ዳጣም እንግዲህ ይሄን ያክል መረጃ ከሰማች በኋላ ውዬ አላድርም፣ እናቴ እንዳልጣለችኝ እናት የወለደችው ልጅ ልትጥል አትችልምና እናቴ እንዳልጣለችኝ አውቅ ነበረ እና ከዛሬ አላልፍም አላድርም፣ እባክህ ሞገስ ውሰደኝ ብላ ሞገስን ይዛ ከቤት ወጥታለች ማለት ነው። ከነገረቻቸው ሴትዮ ቤት ማለት ነው። እንግዲህ ሞገስም በገባው ቃል መሰረት የዳጣን ቤተሰብ የማፈላለጉ ሁኔታ ስራዬ ብሎ ተያይዞታል ማለት ነው። ዳጣም የራስ ጉዳይ አስትቼ በእኔ ጉዳይ አስጠመድኩ ስትለው እሷም እኔ ሉላን ስፈልግ አንቺ ታግዥኛለሽ እና ብድርሽን በዛ ትከፊኛለሽ ብሎ የእሷ ቤት የዳጣ ቤተሰብ ካገኘች በኋላ እንግዲህ ሞገስም ወደ ሉላ ጉዳይ የሚመለስ ይመስላል። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። እግዚአብሔር አምላክ ሀገራችንን ኢትዮጵያ ዳርዋን እሳት መሀሏን ገነት ያደርግልን። ባባይ መልካም ጊዜ ተመኘሁ።